ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም? የበዓል ድካም እንዴት ነው? እየለቀቃችሁ ነው? እኛ ጋር ብርዱ በጣም ኃይለኛ ነው። ይኸው ብርዝ ይዣለሁኝ። ብርዝ በጣም አሪፍ ነው ለበዓል ለበዓል የተገዛ ብርዝ ነበር። ለብርድ ጥሩ ነው፣ ማር ስላለው እንትን ይላል እና ብርድ ልብስ ውስጥ ነበርኩ። እንደውም ብርድ ልብስ ውስጥ ገብቼ ነበር የተኛሁት። እስቲ ለምን አላዋራቸውም ብዬ መጣሁኝ። እንዴት ናችሁ? እንዴት ነው የበዓል ሰሙን ድካም? ቶሎ አይለቅም አይደል? እንዴት ነው ዛሬ ቤተሰብ በምን ሀሳብ መጣው መሰላችሁ? ዋሻው እንዴን ትመለከታላችሁ? የሚመለከት ሰው አለ? ዋሻው እንዴ የሚለውን ፕሮግራም በጣም እወደዋለሁ። እሱም ፕሮግራም በጣም ነው የምወደው። በጣም ያዝናናኛል። በተለይ ፍልፍሉ በጣም ነው የሚያዝናናኝ እና ደምሴም መድረክ አያያዙ ሆስት የሚያደርግበት መንገድ ደስ ይላል በጣም እና በጣም ያዝናናኛል። ብቻ እሁድ ፕሮግራም 9ኛው ሺህ እሱ ምናምን እሁድን በኢቤስ በላይ እነሱ ነገሮች ደስ ይሉኛል እና እነሱን ነው በደንብ የማየው እና ዋሻው እንዴም በጣም እወደዋለሁ። ግን ጥላሁን አይመቸኝም። እንደው ጥላሁን ይሄ ነገር አንተ ላታዩ ትችላለህ፣ ግን የምታዩ ሰዎች አድርሱለት ፕሊስ። ምክንያቱም ጥላሁን ትንሽ ያበዛዋል። እያጫጫስኩ ነው በቃ ሙቀት እጣን ምናምን እንደዚህ እንትን ሲል የሆነ የሙቀት ስሜት ይፈጥርልኛል እና ጥላሁን ፕሮግራሙ እንዲያስጠላ እያደረገ ነው። ገባችሁ? ምን አገባሽ ምናምን ልትሉ ትችላላችሁ፣ ግን እንደ ተመልካችን ማክበር አለበት። እዛ ቦታ ላይ የሆነ ራሱን በጣም የሚቆልለው ነገር አለ። በጣም ራሱን ከሌሎቹ የተሻልኩ ነኝ ብሎ ያስባል። ሁሉም አርቲስት ጓደኛው እንደሆነ ምናምን በቃ የሚያሳየው እንትን አክት ደስ አይልም። የጥላሁን ማለት ነው። ሌሎቹ ያዝናኑኛል። በተለይ ፍልፍሉ እና ዜዶ ደስ ይላሉ። ማርቆስ ብዙም አይደለም። ጥላሁን ግን አይመቸኝም። ደምሴ እንዴት እንትን ማለት ነው ሆስት ማድረጉን በደንብ ችሎበታል። በደንብ እኔ እንደውም ዋኖስ ምናምን የሚል ላይ ብዙም አይመቸኝም ነበር። ዋሻው እንዲህ ላይ ግን በጣም የሚመቸኝ ሰው ደምስ ነው። በጣም ደስ በሚል ሁኔታ ነው ፕሮግራሙን ሆስት የሚያደርገው እና ደስ ይላል። እዛ ላይ ፕሮግራሙ እንዲጠላ የሚያደርገው ግን ጥላሁን ነው። ጥላሁን እልፍነህ በጣም ማሻሻል አለብህ በእውነት። ራስህን የበላይ ታደርጋለህ፣ ከነሱ በላይ ብዙ እንደምታውቅ የበላያቸው እንደሆንክ። ልጆቹን ማሸማቀቅ ግንፍል የምትለው ነገር አለ። ያ የጨዋታ እንትን መሆኑ ቀርቶ ዝም ብለህ በቃ ተመልካች እንዲሰላች የምታደርገው ነገር አለ። የሆነ ሰው ሲመጣ ልክ የመድረክ ማስተዋወቅ አይነት ስራ ነው እየሰራ ያለው እዛ ጋር እንትና እኮ ምናምን ትልና ልክ ይሄ መድረክ አስተዋዋቂነት እዛ ጋር በቃ ለምዶብህ ልትተው አልቻልክም እና በቃ ስለዛ ሰው ታወራና በቃ አጨብጭቡለት ምናምን የሆነ የምትናገረው ንግግር ራሱ ደም ስርህ እየተተረተረ አይን ፈጦ ምናምን ይመስለኛል። እየቃምክ ነው የምትገባው፣ ያስታውቃል ቅመህ እንደምትገባ። ያው ደምሴም እየቃመ እንደሚገባ በምላሱ ያስታውቃል። ምላሱ እንዲህ ይላል፣ ግን ስራውን ጠንቅቆ እየሰራ ነው። እኛ አያገባንም። በቃ ስራውን ጠንቅቆ እየሰራ ነው። አንተ ግን መቃመ ስራው ላይ ተጽዕኖ እየፈጠረ ነው። በቃ ተጽዕኖ እያደረገ ነው። በጣም ትንቀሸቀሻለህ። በጣም ነው የምትንቀሸቀሸው። በቃ ካፋቸው ነው የምትነጥቀው ወሬ፣ ጨዋታ፣ ቀልድ መፍጠር አትችልም። ፍልፍሉን ተመልከተው። በጣም በእያንዳንዱ ነገር ላይ ወደ ቀልድ ይቀይረውና ዘና ነው የሚያደርገን። አንተ ግን በቃ ነገሮችን ወደ ጸብ፣ እኔ ብቻ ነኝ አዋቂ ምናምን አይነት ነገር አለብህ እና ለኪነ ጥበብ ሰው ሂስ በጣም ጥሩ እንደሆነ አውቃለሁ። ሂስ በጣም ጥሩ ነው። ከጠቀመህ ውሰደው፣ ይጠቅምሃልም። ፕሮግራሙ እንዲጠላ እያደረግክ ነው በእውነት። ኮሜንትም አነባለሁኝ ላይቭ ስከታተል ጥላሁን ምናምን ነው የሚሉ። እንደገና ሰለሞን ተካ ትልቁ ሰውዬ ግንፍል ትላለህ ምናምን ብለውሃል አንድ ቀን እና እንደዚህ ፕሮግራሙን የመዝናኛ ወይ እንትን ምናምን ሳይሆን በቃ እንዲሰለች እያደረግክ ነው። ይሄ መድረክ አስተዋዋቂ አይደለህም። እዚህ ጋር
ገባ? አንተ ግን እየሰራ ያለው እንትና እኮ እንደዚህ ምናምን ስለሆነ አርቲስት ሲወራ በቃ ያ አርቲስት ለአንተ ቤስት ፍሬንድህ እንደሆነ ምናምን ትናገርና በቃ መድረኩን በጣም ትሞለዋለህ። በዚህ ነገር እንትን ትለዋለህ። በዛ ላይ በሚጣፍጥ ቋንቋ ብታወራ ይስፋዬን ደስ ይለን ነበረ። ግን በሚጣፍጥ ቋንቋ አይደለም፣ በሚጣፍጥ ነገር አይደለም፣ አቀራረብ አይደለም የምታቀርበው እና ዝግጅቱ እንዲጠላ ልታደርግ ነው። በጣም ብዙ ሰው ይወደዋል ይሄን ፕሮግራም፣ ብዙ ሰው። አንተ ግን እዛ ፕሮግራም ላይ በቃ ፕሮግራሙ እንዲሰለቸን እንድንጠላው እያደረግክ ነው። ግልፍ ግልፍ ትላለህ፣ አፋቸውን ትመታለህ በወሬ። እንደገና ደግሞ ጨዋታ መሆኑን ረስተህ ድብና አድርገህ ትምላለህ። ግጥም አድርገህ እኔ እንደዚህ ካልሆነ ውሸት ካልሆነ ምናምን ትልና መሀላ ከዛ እውነት ሆኖ ይገኛል ወይ ምናምን። በቃ ይሄ ጨዋታ ነው። በቃ ቀለል አድርገህ እንትን በለው። በእድሜ ትልቅ ነህ፣ ከሁሉም ትልቅ ነህ፣ ታስታውቃለህ። እንደገና ደግሞ ሶሻል ሚዲያ ላይ እንደዚህ የኪነ ጥበብ ሰው የወጣበት እንትን የወላጆቻችሁን ያህል እድሜያችሁን እናውቃለን። ከወላጆቻችሁ ባልተናነሰ ሁኔታ እድሜያችሁ ይታወቃል። ምክንያቱም የመጣህበትን መድረክ ላይ የመጣህበትን እድሜ መቁጠር ነው፣ ሌላ አይደለም። ከዛን ጊዜ ጀምሮ ስናስበው ራሱ ሜቢ እዛ ጋ አይዶን ነው ብቻ በጣም ትበልጣቸዋለህ። እንደ ትልቅነት ብትከበር፣ አንተ ግን እየፈሩ ነው። ኢቨን ፍልፍሉ ተሳቆ አንዳንዴ ጥልዬ እያለ ሲያወራ እንሰማዋለን። ገና ለገና ያው ትገነፍላለህ ተብሎ ማለት ነው። እና ይሄን ነገር አስተካከል። በቃ ደስ አይልም። እንደገና ደግሞ ሌላው አሁን ጉራማይሌ ላይ ቀረባችሁ ማለት ነው። የዛ ፕሮግራም አዘጋጆች፣ የዋሸው እንዲ አዘጋጆች ጉራማይሌ ላይ ቀረባችሁ። ምነው አንተ ቀርተህ ማርቆስ በቀረበ። ማርቆስም ቀዝቃዛ ነው ለነገሩ እዛ እንትን ላይ ሲመጣ። ዋሸው እንዴ ላይ ምንም ግን ይሻላል። በቃ ሰውን አያጨናንቅም። ያው እንደ ሌሎቹ እንትን ባይሆንም ሰውን እንዳንተ አያጨናንቅም። ግን እንደው ከአንተ ማርቆስ ቢመጣ ይሻላል። እዛ ጋር መጣህና ምን ብለህ ስትል ሰማሁ። ዜዶን በጥፊ መታሁት። ከዛ አየኝና ዝም ብሎ ነው ሄደው አልክ። ጉራማይሌ ላይ እንደሱ ስትል ሰማሁና በጣም ገረምከኝ። ምን ስለሆንክ ነው ዜዶን አንተ የምትመታው? ምን ስለሆንክ? ከዛ ደግሞ እኔ ዜዶ የሆነ እንትን ነበር የሚመስለኝ፣ የሆነ ልጅ በቃ ያገባ የወለደ ምናምን አይመስለኝም ነበር። ግን ሲናገር የልጅ አባት ነው፣ ባለ ትዳር ነው። እናት እንኳን ልጇን ትዳር ያለውን ልጇን አትመታም። እናት አባት አይመታም እንዴ! ይሄንን ልጅ እሱም ብቻ አይደለም ዲስሪስፔክት ያረከው፣ ሚስትየውንም አድርገሃል። ታውቃለህ ይሄንን። በዛ ላይ ደግሞ እዛው ገበናህን እዛው ክትት አድርጎ እንደማስቀመጥ እንደ ጀብድ ወጥተህ ዜዶን በጥፊ ስመታው ዝም አለኝ። እኔ ዜዶን ሳላደንቀው አላልፍም። በእውነት በጣም በቃ አራዳ ማለት በቃ እንደዚህ ነው። አራዳ ማለት በልጦ መገኘት ነው። እንደው መልሶ ቢመታ ወይ መልሶ ቢሰድብህ ዜድ የዛ ሰዓት ነበር የተሸነፈው። መልሶ ቢሰድብህና ቢመታ ተሸናፊ ነበር። ግን ትልቅነቱን አሳየ። ምን ስለሆንክ ነው አንተ የሰው ለዛውም ትልቅ እንደ የመማታት መብት የለህም። በዛ ላይ ደግሞ በቃ ይሄ ግንፍል የምትለው አመልህ ሆኖም ከሆነ አደባባይ እዛው ስቱዲዮ ያለቀ ነገር እንደ ጀብድ ወጥተህ ታወራለህ። በጥፊ መታወት ብለህ የሰው ባል የሰው አባት ምን ስለሆንክ? እኔ ልጄ በዚህ እድሜ አልመታውም። ልጆች የሚመቱበት እድሜ አለ። ልጆች እንኳን የገዛ የወለድካቸው ልጆች የሚመቱበት እድሜ አለ። ከተወሰነ እድሜ በኋላ አትመታቸውም። ልጆችን በንግግር ማመን ይጀምራሉ። በንግግር እንኳን ልትመታቸው ጮክ ብለህ አታወራም። ቁጭ ብለህ በጠረጴዛ ዙሪያ ነው ቀስ ብለህ የምታወራቸው። እንኳን መማታት ይቅርና የምትመታው እነዚህ ትንንሾቹን ነው። ያው በቃ ዱላ ስለሚያሳምም
ያሳምመኛል፣ ዱላው መጥቶ ያሳምመኛል ብለው እንዳትመታቸውም ፈልገው እንዲስተካከሉ ህፃናቶችን ነው የምትመታው። ትልልቅ ሰው አይመታም። የገዛ ልጅህ እንኳን ነው የምልህ እንኳን የሰው ባልና የልጅ አባት የስራ ባልደረባ እኮ ነው። አልወለድከው ምን አላልከው ምን ስለሆንክ። እኔ በጣም ነው ያደነኩት ዜዶን፣ በእውነት በጣም ነው ያደነኩት። አራዳ ስለሆነ ነው ገባ። እንዳንተ አይደለም በቃ አንተ በጣም በቃ እኔ ቃሉን ልጠቀመው አይደለ ፋራ ነህ በቃ። እዛ ላይ የምታሳየውም አክት በጣም ይደብራል። አወኩ ፍቅር አዲስ ከተባለ ፍቅር አዲስ እኮ ጓደኛዬ፣ አብዱ ኪያር እኮ ጓደኛዬ፣ እንትና ምናምን በቃ አታሲዝም ወሬ ሁላ። እሺ በቃ ጓደኞች ናቸው፣ ቤስቶች ናቸው። በቃ ሶዋት እኛ የምንፈልገው እዚህ ጋር መዝናናትን ነው በቃ። እድልህን ተጠቀምበት። የእናንተና ቤስት መሆንህ አንተን እንድትወደድ አደርገ። አንተ የምትወደደው በካራክተርህ ነው፣ በምታሳየው ካራክተር። እግዚአብሔር እድሉን ሰጥቶሃል። እሁድ ከሰዓት ላይ ቀርበሃል። እሁድ ከሰዓት ላይ የቀረበ ሰው መዝናኛ ፕሮግራም ነው የቀረበ ሰው ልብ ላይ ቁጭ ማለት እንትን አለው፣ እድል አለው። አላየህም? እንደ አስፋው መሸሻ ሲሞት ልክ በአካል ማቀው ራሱ ልክ የራሱ የሆነ ሰው እንደሞተ ከቤተሰብ አካሉ አንድ ሰው እንዳለፈ ሆኖ ነው ሀዘን የተሰማው። በዓል በመጣ ቁጥር ያስታውሰዋል። አስፍዬ ቢኖር አስፊቲ ቢኖር እያለ አየህ። ለምንድን ነው ሰው ልብ ውስጥ የመቅረት እንትን አለ? ምክንያቱም አይተህ ከሆነ የሚያዝናና ነገር በቃ ስትዝናና ደስ በሚል ሁኔታ የሰማኸው ሙዚቃ ሌላ ቦታ በሚያስጠላ ሲቹዌሽን ውስጥ ሆነህ እንኳን ስትሰማው ያንን የደስታህን ዘመን ታስታውሰዋለህ። አሁንም አንተ እዚህ ጋር ሳቅ፣ ደስታ፣ መዝናናትን ብትፈጥር ገባ ሰው ልብ ውስጥ ነው የምትቀረው እና ብዙ እድሎችን ያመቻችልሃል ይሄ ነገር። ብዙ እድሎችን ማስታወቂያ የመስራት እድል ያገኝልሃል፣ ይሰጥሃል፣ ያመጣልሃል። አንድ ነገር ብትሆን ሰው ልብ ውስጥ የመቅረት እሱ እኮ ምናምን ተብሎ ሰው ልብ ውስጥ የመቅረት ነገር ይፈጥርልሃል። አንተ ግን እንድትሰለች እንድትጠላ እየሆንክ ነው። የመጣልህን እድል ተጠቀምበት። እድል መጥቶልሃል። በቃ ሰው ልብ ውስጥ አሁን ነው መቀመጥ የምትችለው። ናፍቆት ስትወጣ በቃ ከዚህ በኋላ በኢቢኤስ ሳታዩ ነው እኝም ስትል ሰው በጣም ነው ያዘነው። እነ ቃል ኪዳን ወደ አሜሪካ ሲሄዱ ሰው በጣም ነው ልቡ ያዘነው። ለምን? እሁድን ከሰዓት ሰው ቲቪውን ከፍቶ እናንተን በቃ በእናንተ ዘና ፈታ ማለት ነው የሚፈልገው እንጂ ያንተ ደም ሲንተከተክ ማየት የሚፈልግ ሰው የለም። ያንተ ደም ሲፈላ ማየት የሚፈልግ ሰው የለም። ጨዋታ ነው፣ የጨዋታ ፕሮግራም ነው። ስንት ትልልቅ ሰዎች የሚቀርቡበት ነው። እኔ በእውነት በጣም ትልልቅ ሰዎች ናቸው የሚቀርቡትም አልጠብቃቸው። እነዛ ሰዎች አክብረዋችሁ እስከመጡ ድረስ የሆነ ደም ስር እስኪተረተር አይነፈጦ ምናምን እንደዚህ ምናምን በቃ ጨዋታ መሆኑን ትረሳዋለህ። ጨዋታ ነው በቃ። እንደ ፍልፍሉ ሲሆን እንደ ፍልፍሉ ባገኘው አጋጣሚ ሳቅ እየጫርክ ሰው ላይ አሳልፍ። ካልቻልክ ደግሞ እንደ ሌሎቹ ዝም ብለህ በሪስፔክት እንትን በል። እንደዛ ተወረጫጭተህ እኮ ነው የሚያልቀው። ስትወራጭ ጀምረ ስትወራጭ የሆነ ሰው ስም ከተጠራ እጅህን እያጨበጭቅ እንትና ትሞት እንትናን ማንትሴን ምናምን ትልና ትምልና ያ ነገር ትክክል ሳይሆን ይቀራል። በእኔ ይሁንባችሁ ይኸው ብለህ ግጥም አድርገህ ትምላለህ። ይደብራል። በዛ ላይ ደግሞ እዛ ላይ የምትገነፍልባቸው አንሶ ስትገነፍልባቸው እያየን ነው። ሁሉም ላይ ፍልፍሉ ብቻ የሆነ አራዳ ስለሆነ ዜድም ሁሉም ብቻ ፈርተው ነው ያስታውቃሉ። ሁሉም ፈርተው ነው። ለመፈራት እንትን አትበል። እንደው ቢያከብሩ ይሻላል። በቃ ሻውት ያደርገኛል ይጮህብኛል ብሎ በመፍራት በጥንቃቄ ከመኖር ይልቅ የፍቅር አክብሮት እያከበሩ በታላቅነት እያከበሩ ቢኖሩ ደስ ይላል። አብራችሁ ብትሰሩ። ፍልፍሉ እየተሳቀቀ ጥልዬ እያለ ነው የሚጀምረው። በቃ ገና ለገና ትገነፍላለ ብሎ
ሁሉም አይንህን እንደገና ደግሞ እኛ ያላየነውን በግድ ስሙልኝ በቃ እንደ ጀብድ በጥፊ መትቸው ዜዶን መትቸው እንዴ! በዚህ እድሜ እናትና አባቱ እንኳን አይመቱትም። በእርግጠኝነት የምነግርህ ይሄኔ በጣም እርግጠኛ ሆኜ የምነግርህ ጥላሁን መታኝ ስቱዲዮ ውስጥ ብሎ አይናገርም፣ ለሚስቱ አይነግራትም። ምክንያቱም እኔ ባሌ ሰው መታው ሲባል ይደብረኛል። እንኳን አይደለም የውጭ ሰው ወንድም እና እህቶቹ ቢመቱት በዚህ እድሜ ይደብረኛል። እኔን መናቅ ነው የሚመስለኝ። እኔ ያለሁኛ ባል ነው፣ አሁን ባል ነው፣ እራሱ የቤተሰብ አስተዳዳሪ ነው። እኔም ፕሮቴክት ያደርገኛል ብዬ ያገባሁትን ሰው እኔንም ልጆቹንም ፕሮቴክት ያደርጋል ያልኩት ሰው ተመቶ ሲመጣ ደስ አይለኝም። ጥላሁን መታኝ ብሎ አይነግራትም። በእርግጠኝነት የምነግርህ ለሚስቱ አይነግራትም። ምናልባት ተጣላን ተጋጨን ሊላት ይችላል። አንተ ግን እንደ ጀብድ ዜዶ መታሁት ዝም አለኝ። በአንተ ቤት ይሄ በቃ ጉልቤ እንድንልህ ነው? ምን እንድንልህ ፈልገህ ነው? ግን እንደው ስቱዲዮ የቻለውን ሚስጥርህን አውጥተህ የዘረገፍከው ጎበዝ እንድንልህ። ዜዶን ሳላደንቅ አላልፍም። ዜዶ በጣም በጣም አራዳ። አንዳንድ ሰው የአፍ አራዳ ነው፣ አንዳንድ ሰው የልብስ አራዳ ነው። አንተ ግን አራድነትህን አስመስክረሃል። በቃ ብትመታው ነበር፣ መልሰ ብትመታው፣ ብትደባደቡ ይደብር ነበር። ወይ ቀይሩልን። እኛ ስንት ኮሜዲ እንደው ስንት ኮሜዲያን ስንት የሚያዝናና ሰው በሞላበት እንትን ምን መዝናኛ ፕሮግራም ብለን ገብተን የምንናደድበት ምንም ምክንያት የለም። ወሬው አይጣፍጥ፣ በእውነት ቀሉ አይጣፍጥ። ደም ስሩ እስኪተረተር አይኑ እስኪፈጥ ድረስ በቃ ዝም ብሎ እንትና ምናምን እንትና ጓደኛዬ ነች፣ እንትና አብሮ አደጌ ነች፣ እንትና እንደዚህ ሆኜ አንዳንድ ሰዎች እኮ አሉ እንደዚህ የኪነ ጥበብ ሰዎች የጥበብ ሰዎች አይተ ከሆነ ልክ ኢንተርቪው ሲደረጉ ሲያወሩ እንዴ ይሄ ሰው ይሄን ሁላ ነገር ሰርቷል እንዴ እስክትል ድረስ ስራ ነው የሚናገረው። ስራ ይናገር እስቲ አንተ ዝም በል። እኔ በጣም ነው ያናደርከኝ በእውነት። ትላንት ነበር ልገባ የነበረውና ከሰማው ጀምሮ ማውራት ፈልጌያለሁ በዚህ ጉዳይ፣ ግን በቃ የሆነ ስላልተመቻቸልኝ ነው። እኔ እንደው ብትችሉ ያንን ያቺን ፓርት ቆርጣችሁ ብታወጡት እራሱ ደስ ይለኛል። ጉራማይሌዎች እሱ እንደ ጀብድ ያወራው ነገር በጣም የሚያሳፍር ነው። ሰው የሰውን ባል የሰውን አባት አይመታም። እናትና አባት እንኳን አይመቱም። አንድ ሰው ሙሉ ከሆነ በኋላ ነገርኩ። ልጆች የሚመቱበት እድሜ አለ፣ የሚመቱበት እድሜ አለ። ከዛ ሰው በንግግር ነው የሚያምነው፣ በንግግር ያምናሉ። አንተ እስቲል ምን አይነት ምን ስልጣኔ ያልገባህም? እስቲል በዱላ የምታምን ሰው ነህ? እስቲል ተደባዳቢ ነህ? ነገርኩ። እኔ ትልቁን ልጄን አልመታውም። አጠፋ አይደለ? ከተናደድኩ ስናደድ እንኳን አልናገረውም። የሚያናድደኝ ነገር ከሆነ ያቺን ንዴቴ እስክታልፍ፣ ምክንያቱም በንዴት ሰዓት የማይሆን ንግግር ልናገረው እችላለሁ። ከተናገርኩትም እሰየው በቃ እናገረውና ሶሪ ቅድም በጣም ተናድጃለሁ፣ ያደረግከውን ታውቃለህ አይደል? ይሄ ነገር አናዶኛል፣ እዚህ ጋር አጥፍተሃል፣ እሱም ሶሪ ይለኛል፣ ይቅርታ ተባብለን እንተላለፋለን። በንግግር ነው የምናምነው። አስችሎኝ ደግሞ ዝም ካልኩኝ ያቺን ሰዓት አሳልፍና ና ጣርቸው ቁጭ ብዬ ነው የማናገረው። እንዲህ ነው ከምክር ጋር። ልጄን አልመታውም። በዚህ በእኔ ስር ያለ ልጅ እኔው ጋር የሚኖር ልጅ አልመታውም። ምክንያቱም ልጆች የሚመቱበት እድሜ አለ፣ ዱላ የሚፈሩበት ታይም አለ። ማሚ ስትመታኝ ያመኛል፣ ከሚያመኝ ይሄን ነገር ላቆም የሚሉበት ትንንሽ ልጆች ናቸው የሚመቱት። የሰው ባል የሰው አባት ሞት መተህ እንደ ጀብድ ከካሜራ ጀርባ ያለውን እኛ ጋር ያልደረሰ ነገር እንደ ጉራ እንደ ጀብድ መተህ ታወራልን አለ። እኔ እዛ ጋር ስትንተከተክ ራሱ ይሄ
ዋሻው እንዴ ላይ በጣም ታናድዳኝ ነበረ። በጣም ጨዋታ መሆኑን እስክትረሳ ድረስ ነው የምትናደደው። አንዳንዴ ፊታቸው ሲለዋወጡ ላይ ይታያል። በአንተ እንትን ማለት ነው ፊታቸው ሲለዋወጥ ይታያል። በእውነት በተለይ ዜዶ በቃ በጣም ይናደድብሃል። ፍልፍሉ ደግሞ ተጠንቅቆ ነው ጥልዬ ጥልዬ እያለ ምክንያቱም ታዋርዳቸዋለህ፣ አልፎም ልትማታ ትችላለህ። ይሄ በጣም የሚደብር ነገር ነው። በጣም የሚደብር በእውነት። ካሻሻል ካሻሽል፣ ካላሻሻልክ ደግሞ በቃ ወይ በራስ ጊዜ ጡረታ አውጣ። በቃ እዛው ዘፈንህን ኮበሌ ነው ምናምን እያልክ እንትን በል በቃ እንጂ ይሄ ምንም አልሄደም። ከአንተ ጋር ማች አላረገም ይሄ ስራ። እድሉ አለ፣ አስተካክል። ካላስተካከልክ ደግሞ በቃ ልቀቅ። ስንት ተሰጦ ችሎታ ኖሮት ቤቱ ቁጭ ያለ ስንት ወጣት አለ። ስንት ለእነሱ ቦታ ልቀቅ። በተረፈ ይሄን አድርጌ ይሄን ሰርቼ እንትና ጓደኛ ምናምን ምንም አይጠቅምም። አንተ አሁን የታዋቂ ሰው ጓደኛ እንኳን አንተ ስራ የሚያገናኝህ ይቅርና ስራም ሳያገናኝ ከታዋቂ ሰው ጋር ልትተዋወቅ ትችላለህ። ምንም እኮ ይሄ ቢግ ዲል አለ። እንደኛው ሰው ናቸው። እድሉን አግኝተው ተፈተለኩ እንጂ እንደኛው ሰው ናቸው። ምንም የሚገርም ነገር አለ? ምንም የሚገርም ነገር አለ? እንኳን አይደለም እነሱ እኔ እንጃ። እኔ አይገርመኝም በበኩሌ። ከእነ እንትና ጋር ቤስት ፍሬንድ ብትሆን አይገርመኝም። አንድ ስራህ ያገናኝሃል። ሁለት ስራህ ባያገናኝህ እንኳን እኛው የምንኖርበት አንድ ፕላኔት ላይ ነው የምንኖረው። የተለየ ፕላኔት የላቸውም ለነሱ። ጓደኛ መሆን ትችላለህ። ምን የሚገርም ነገር አለውና ነው ጆሮአችንን የምታደነቁረን? እንትና ፍሬንዴ ነች እንትና ፍሬንዴ ነው እያልክ። ስለዚህ ዋሻው እንዴዎች ፕሮግራማችሁ እየጣፈጠ ጀምሮ እየጣፈጠ እንዲያልቅ አስቡበት። እንዲስተካከል ንገሩት፣ ከካሜራ ጀርባ ንገሩት። በዛ ላይ ደግሞ ይሄ የሰው ሰው አትምታ። በእውነት እስካሁን ድብድብ ላይ ነው እንዲ ያለው አንተ። ዘመኑ ተሻሽሏል፣ ዘመኑ ተሻሽሏል። በድብድብ የሚያምን ትውልድ አይደለም አሁን ላይ ያለው። በዚህ አይነት አንተ ሚስት ቢኖርህም ትቀጠቅጣለህ። በእውነት ኧረ በጣም ነው የሚደብረው። እና ወዶችዬ ይሄንን ልል ነው። በጣም ተናድጄ የገባሁት ይቅርታ፣ ኢሞሽናል ከሆንኩኝ በጣም ይቅርታ። መልካም ቀን። ብርዱን እንትን ልበል